ክቡራንና ክቡራት ተከታዮቻችን እንደምን አደራችሁ እንደምን ቆያችሁ። እንግዲህ እስከ 30 ድረስ ያሉ የስርጭት ፕሮግራሜን ላስተዋውቃችሁ ነው ዛሬ የምፈልገው። ስለዚህ በጣም የአቅመ ደካማ ወገኖችን እርዳታ የትንሳኤ በዓል የአዲስ ዓመት እና የገና ከዓመት 3 ጊዜ እንደማደርግ ይታወቃል። ስለዚህ ይሄን አስመልክቶ ለአድናቂዎቼ ለተከታዮቼና ትምህርትም ለሚከታተሉ ሰዎች ጥሪ አድርጌ አቅም በፈቀደ መጠን ተጨማሪ የኔን አቅም በመጠቀም ድጋፍ አደርጋለሁ ለአቅመ ደካማ ሰዎችና ስለዚህ ይሄንን ፕሮግራም እንዴት እንደማካሄደው እሱን ነው ልገልጽላችሁ የምፈልገው። መጀመሪያ ግን ከዚህ ቀደም ያገዛችሁ ሰዎች በየጊዜው ያገዛችሁ ሰዎች ስማችሁን ጠቅሳለሁ። እናንተ እንደ ማህበራት አባላት በመሆናችሁ ጥሪ ተደርጎላችሁ ሳይሆን አስባችሁ ነው ማስገባት የነበረባችሁ። ለነገሩ ስለሚረሳ ማሳሰብ ስላለብኝ ልጠቁማችሁ። ወደፊት በደንብ አድርገን በፎርም በደንብ አድርጌ የሚረዱ ሰዎችን በማስተባበር ይህንን ወደ ማህበርነት ወደ ድርጅትነት የእናቶች የአቅመ ደካማ እናቶች የእርዳታ ድርጅት እንዲሆንና ወደፊት ሰላም በሚመጣበት ጊዜ ጉባኤ አካሂዶ ህጋዊና ስርዓቱን የጠበቀ አድርጎ ኃላፊነት ተሰምቶት ሰው ራሱ እንዲያግዝ በየትኛውም አካባቢ ያሉ ደካሞችን እንዲያግዝ አስተባባሪ ኮሚቴ ያለው ለማድረግ አሁን በጎ ፈቃደኛ ሰዎችን በማሰባሰብ ላይ ነኝ። ስለዚህ እስካሁን ድረስ በተከታታይ ይህንን ዓመት ያገዛችሁ ሰዎች ስማችሁን እጠራለሁ። አስባችሁ እንድታስገቡ በአክብሮት ጠይቃለሁ። አንደኛ ዮናስ ተስፋዬ ከአዲስ አበባ፣ ሁለተኛ አግማስ አለነ ከባህር ዳር፣ ሶስተኛ አብርሃም ሸሪፍ ከአዲስ አበባ፣ ሶስተኛ ጌታውን መኮንን ከአፋር ሳይታ፣ አራተኛ ወርቅነህ ጌታቸው ከባህር ዳር፣ አምስተኛ ለዓለም ከደብረ ማርቆስ፣ አምስተኛ ዘሪሁን ጎዳታ ከድሬዳዋ፣ ስድስተኛ ቴዎድሮስ ምንዳ ከአዳማ። ቴዎድሮስ ምንዳ እንዲያውም በተለየ አካል ያልተመዘገቡ በስሩ ሰዎች አሉ። ሰዎችን አሰባስቦ ነው የሚያግዘው። ምርጥ ኢትዮጵያዊ ዜጋና በእውነት ለሰው ልጅ ቀና ሐሳቢ ሰው ነው። ስለዚህ አሁንም ይሄ ትብብሩ ይቀጥላል ብዬ አስባለሁ። ሲጀመር የዚህንን ሐሳብ ጠንሳሽም አቶ ቴዎድሮስ ምንዳ መሆኑን ከወዲሁ እንድትገነዘቡ ፈልጋለሁ። የመጨረሻዎችና ተማላስታውሳቸው ውስጥ የመጨረሻዎች አላቸው አበበ ከባህር ዳር ናቸው። ስለዚህ ሌሎች ማላስታውሳችሁ ድጋፍ ያደረጋችሁ ሰዎች እንደምትኖሩ አውቃለሁ። ወደፊት በስነ ስርዓት መዝገብ ሰንዳለሁ ማለት ነው። ስለዚህ ሁላችሁም 101934 58 55 747 ደግሞዋለሁ 101934 55 747 በሚል አካውንት እያስገባችሁ እየደወላችሁ የበረከቱ ተሳታፊ እንድትሆኑና እንድሰንደው ከዚያም በኋላ ወደፊት ወደ ማህበርነት እንቀይራለን ማለት ነው። ስለዚህ ይሄ ለተቾች፣ ለክፎች፣ ለምቀኞች የሚሆነ ሐሳብ አይደለም። በትክክለኛ ረሃብ ምን ያህል ክፉነት ለሚገባው ሰው፣ በድህነት ላለፈ ሰው፣ በተለይ ገጠራማ አካባቢ ለተወለደ ሰው ለእንደነዚህ አይነት ሰው ነው የሚሆን ይሄ ጥሪ ማለት ነው። ስለዚህ በቀናነት መስጠት ብቻ ባህሉ የሆነ በመስጠት የሚረካ ረሃብ በጣም አስቸጋሪ መሆኑን ዓመት በዓል እንዴት አንገት እንደሚያስደፋ ባህሉን ምኑን የሚረዳ ወገን ለእናንተ ለቀና ሰዎች ለእግዚአብሔር ሰዎች የቀረበ ጥሪ ነው እንጂ ለተቾቹ፣ ለክፎቹ፣ ለምቀኞቹ የቀረበ ጥሪ ያለመሆኑን እንድታውቁልኝ። ተቾችም ተቾችም እኔን ከመተቸትና ለእኔ ታርጋ ከመለጠፍ ይልቅ ጥጋችሁን ይዛችሁ ዝም በማለት እንድትተባበሩን በአክብሮት እጠይቃለሁ። በእግዚአብሔር ስም በአክብሮት እጠይቃለሁ። የሰሞኑን ስርጭት የሚሆነው ነገ በ21 ለቲክቶክ ቤተሰቦቼ ጥሪ አስተላልፋለሁ። በ22 ለዩቲዩብ ቤተሰቦቼ ጥሪ አስተላልፋለሁ። በ23 ለቴሌግራም ቤተሰቦቼ ጥሪ አስተላልፋለሁ። በ24 ለኢሞ ቤተሰቦቼ ጥሪ አስተላልፋለሁ። በ25 ለዋትስአፕ ቤተሰቦቼ ጥሪ አስተላልፋለሁ። በ26 ለኢንስታግራም ቤተሰቦቼ ጥሪ አስተላልፋለሁ። በ27 ለኤፍቢ ቤተሰቦቼ ጥሪ አስተላልፋለሁ። በ28 ለሁሉም የሶሻል ሚዲያ አድናቂዎቼ፣ ተከታዮቼና ቤተሰቦቼ ጥሪ አስተላልፋለሁ። በ29 በዓሉ ይሆናል ማለት ነው። በ28 ወደ ማታ አካባቢ እርዳታውን እናከፋፍላለን።
ይህንንም በስነ ስርዓት በሚዲያ ኦዲት አድርጌ የማቀርብላችሁ መሆኑን ከወዲሁ ማሳሰብ እወዳለሁ። ቀጥታ መደበኛ ስርጭት 33ኛ ዙር ላይ ነው የተቋረጠው። ስለዚህ በ30 መደበኛ ስርጭቴ 34ኛውን ዙር የስነ ፍጥረት ትንታኔ ይቀጥላል ማለት ነው። ይህን ይመስላል የዚህ ሳምንት ስርጭቴ። ስለዚህ መተቸቱን ትታችሁ በቀናነት እንድትከታተሉኝ ሼር ላይክ እያደረጋችሁ አዳዲስ ደንበኞች እንድታገናኙ በአክብሮት ጠይቃለሁ። አለቃ ይባቤ ነኝ። ይቆየኝ።